ምላስ በጣም ትንሽ ናት። ከአካል ሁሉ ያነሰች ናት። ከአካል ሁሉ ያነሰች ስትሆን እንዳልኳችሁ ግን አገር ታጠፋለች። ሙሉ አንድ አገር ግብፅን የግብፅን በኩር ሰው በሙሉ የገደለው መኑ ውእቱ እግዚአብሔር ከመ እስመዖ ብሎ የተናገረ ያንድ የፈርዖን ምላስ ናት። ግብፅን በሙሉ ያነደደችው ማለት ነው። አሳውን ያጠፋችው፣ ውሃውን ወደ ደም የለወጠችው፣ የእንስሳት በኩር ሁሉ እንዲያልቅ ያደረገችው፣ የሰው በኩር ሁሉ እንዲሞት ያደረገችው ያንድ አመፀኛ ሰው የፈርዖን ምላስ ነው። ስለዚህ ትንሽ እሳት ሀገር እንደምታጠፋ ከሰውነታችን ያነሰችው ምላስ ሀገርን ታጠፋለች፣ ወይም ሀገረ ሰብዕናን ታጠፋለች ማለት ነው። ለአንድ ሰው ሲሆን ሙሉ ሰውነቱን ምላሱ ያጠፋዋል። ለማህበር ሲሆን ሙሉ ማህበርን፣ ሙሉ ሀገርን የአንድ ሰው አፍ ያጠፋዋል። የአንድ ሰው አፍ ሙሉ ሀገርን ያጠፋል። የራስን ሰውነት ደግሞ ሙሉ አፍ ያረክሰዋል። ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ሰው ራሱን የሚያረክስበትንና የሚያጎሰቁልበትን ነገር ይናገራል ብሎ ቅዱስ ዳዊት እንደነገረን የራሳችን ይውላችሁ ትንሿ ክብሪት አንድን አገር ወይም ዱር እንደምታቃጥል እች ምላሳችን፣ እግራችን፣ እጃችን፣ ልባችን፣ አይምሯችን፣ ሰውነታችን ታረክሳለች። ማንነታችን። ሰዎች ሲሳሳቱ እንዲሳሳቱ ልንፈቅድላቸው ይገባል። እንዲሳሳቱ ልንፈቅድላቸው ይገባል ማለት ሲሳሳቱ ራሳችን ይዘን ጨርቃችን ጥለት ማበድ የለብንም። ሰው በተሳሳተ ቁጥር መደነቅ የለብንም። ሰውን ከስተቱ ማውጣት ነው። ነቢያት እንኳን ተሳስተዋል። እንኳን እኛ እኮ ሰው የመከረን ሰው ያስተማረን ሰዎች ነን። ምንም እንኳን ትምህርቱ የእግዚአብሔር ቢሆን የሚያስተምሩን መምህራን ሰዎች ናቸው። ራሱ አምላክ ያስተማራቸው ሐዋርያት እኮ ብዙ ነገር ተሳስተው ነው ለክብር የበቁት። እና ሰውን ሃይማኖቱን እስካልካደ ድረስ ሰው እንዲሳሳት መፍቀድ አለብን። ስተቱን እንዳይኖርበት ሰው ጨምሮ እንዳያጠፋበት እናስተምረዋለን፣ እንመክረዋለን እንጂ ሰው ሲሳሳት ያን ስተቱን ይዘን እንደ ዝንብ መሮጥ የለብን።